ከሕክምና አቅም በላይ የሆኑ 8 የበሽታ አይነቶችን በሚደንቅ ሁኔታ የመፈወስ አቅም ያለውን እጽ ዛሬ ልንገራችሁ። ቱልት ወይም የውሻ ምላስ ይባላል። ቱልት የውሻ ምላስ ከሚፈወሳቸው በሽታ አይነቶች መካከል እነሆ። ለቋቁቻ ወይም ለብርሌ በሽታ ይሆናል። በሽታው ብዙ ጊዜ የአንገት አካባቢን ያጠቃል። እዚህ የበሽታ አይነት ቅጠሉን ወቅቶ ትንሽ በእሳት ሞቅ ያደርጉ ለ7 ቀን ቢቀቡት ያጠፋል። ለፊት ማዲያት በሽታም ለቆዳችን ከሚስማማ ቅባት ጋር ለውሶ ቢቀቡት ይፈወሳል። ለቁርጥማት ህመም ፍሬውን ደቁሶ ለአንድ ቀን አንድ የሻይ ማንኪያ በሙሉ በማር ለውሶ መውሰድ በቂ ነው። ለ10 ቀን ከምግብ በፊት ቢሆን ይመረጣል። ስሩን ካኘክነው ጊንጥ የምትባለው የበረሃ ተናካሽ አውሬ ብትነክሰንም አያምንም፣ መርዟን ያከሽፈዋል ማለት ነው። ለአይነ ማዝ ወይም ለማንኛውም የአይን ህመም ስሩን ከፍትግ ገብስና ከምስር ገለፈት ጋር ወቅቶ በቅቤ አንጥሮ መቀባት ፍጹም ያድናል። ሆዱን የነፋ ለሚቸገር ሰው ለሰራይ ወይም ለሌላ በሽታ ስሩን ከቀጠጠና ስር ጋር ወቅቶ ከማር ወይም በወተት አፍልቶ መጠጣት። መጠኑን በሚመለከት ከሁለቱ አይነት ውህድ አንድ የሻይ ማንኪያ ዱቄት በቂው ነው። ለሽንት ማጥ በሽታ የከፋ የሐሞት ጠጠርን ለማውጣት ስሩን በውሃ ቀቅሎ ከወተት ጋር ቀላቅሎ መጠጣት ወይም ከሰመሬ ተገብስ ጠላ ጋር ቀላቅሎ ለአንድ ቀን አንድ የውሃ ብርጭቆ መጠጣት በቂው ነው። በሽታው እስኪድን ድረስ መደጋገም ይቻላል። ለድክመተ ወሲብ ብቻውንም ይሆናል። አጠቃቀም ስሩ ተቆርጦ እንዳይቀር በአንካሴ ወይም በማንኛውም መቆፈሪያ በጥልቅ ቆፍሮ ማውጣት። ተቆፍሮ ከወጣ በኋላ ላም አድርጎ ወቅቶ በተወቀጠ ኑግ ለውሶ በገብስ ጠላ ለ7 ተከታታይ ቀናት በቀን አንድ ጊዜ አንድ የውሃ ብርጭቆ መጠጣት በቂው ነው። ስሩ ከመሬት ተቆርጦ ከቀረ አይሰራም። ለሪ በሽታ ስሩን ወቅቶ በሱፍ ውሃ በጥብጦ አጥሎ ነጭ ሽንኩርትና ዝንጅብል በትንሽ እየጨመሩ በቀይ ጤፍ እንጀራ እየፈተፈቱ መብላት። በሆድ ውስጥ ላለ ኪንታሮትና በፊንጢጣ ዙሪያ ጎልቶ ላልወጣ ኪንታሮት ፍቱን መፍትሄም ነው። አጠቃቀሙ ቅጠሉን እንደ ሀበሻ ጎመን በእርጥቡ ለቅሞ በደንብ አጥቦ ልክ እንደ ጎመን ድቅቅ አድርጎ ከትፎ ላልጫ ጎመን ወጥ የሚገቡትን ግብአቶች አስገብቶ ከሰሩ በኋላ በጥቁር ጤፍ እንጀራ ከምግብ በፊት እየፈተፈቱ መብላት ነው። አወሳሰዱ እንደ ኪንታሮቱ ጥንካሬ ይለያያል። ለቀጣይ ቪዲዮ ሰብስክራይብ ያድርጉ። ኢትዮጵያዊነት ታላቅነት